ሐሳቦቻችን በሶስት ከፍዬ ለማየት ሞክራለሁ። ብዙዎቻችሁ የመንግስት ሚና ብላችሁ በተለያየ መንገድ ገልጻችኋል። ሁለተኛው ደግሞ የመረጃ ስርጭት፣ መረጃን አክሰስ ማድረግ ስላለው የመብት ጉዳይና በህግ የጸደቀውን ኤክሰርሳይዝ ለማድረግ፣ ሶስተኛው ደግሞ እናንተ የሚዲያ ተቋማትና ማህበረሰቡን የሚመለከት ጉዳይ በሚል በሶስት ከፍዬ ለማየት ሞክራለሁ። የኛን ሚና በሚመለከት ፖሊሲያችን ሚዲያን በሚመለከት እሳቢያችን ፕራግማቲዝም ነው። በእኛ ሁኔታ ፕራግማቲስት መሆን አለብን። የኛን ሁኔታ ያወቀ የኛን ችግር የተረዳ የኛን ድካምም ደግሞ አንጥሮ የሚያሳይ መሆን አለበት የሚል በመደመር ላይም ሰፍሯል። በጽሁፎቻችን ላይ ያሉ፣ በስልጠናዎቻችን ላይ ያሉ። ምን ማለት ነው? ኢትዮጵያ ያልተሰራች የምትገነባ ሀገር ናት። የኛ ፎከስ ማድረግ ያለበት በየቀኑ ባለን ትልም ላይ እሱን ለማሳካት በምንሄደው መንገድ በተገኘው ውጤት ልክ ነው መሆን ያለበት። ይሄ ጋዜጠኞቻችን ጋር አለ ወይ ያላችሁኝ እንደሆነ አይመስለኝም። ጋዜጠኝነትና ኢንዱስትሪው ግን የኢትዮጵያን ፍላጎት አውቆ ለዚያ ለመስራት የሚተጋ ሆኖ ሳለ በመንግስት በኩል ደግሞ ድካሞች ሲያጋጥሙ ደረጃ በደረጃ እንፈታለን። ለ100% ኦቨርናይት አላችሁ። ለምሳሌ ሳተላይት ብላችኋል። እየታሰበበት ነው። ትንሽ የፕራዮሪቲ ጉዳይ ነው የያዘን። ገንዘቡ ሲመጣ እንሰራለን፣ ይኖረናል። ያስፈልጋል እንዳላችሁ ትክክለኛ ነገር ነው። ፔፐር ብላችኋል። በጣም ትክክል ነው። የህትመት ስራዎች እየጠፉ ነው ያሉት፣ መደገፍ አለባቸው። ግን ስላሰራን አይደለም። 2-3 የወረቀት ኢንዱስትሪ ከፍተናል። 2-3 የሚጠጉ ባለሀብቶች አምጥተን በነፃ ቦታ ሰጥተን የወረቀት ፋብሪካ እንዲሰራ ሙከራ አድርገናል። ግን ወረቀት ማምረት ጀምረን የኛ ኢንዱስትሪዎች ከተረፈ ምርት ብቻ ሳይሆን ከሮ ማቴሪያል ወስደው ፔፐር እስኪያመርቱ መታገዝ አለበት። እንደግፋለን። ተቀብየዋለሁ፣ ሐሳቡን እንሰራበታለን። ስልጠና ተሞካክሯል። ምናልባት የኛ ችግር ይመስለኝ የመንግስቱ ላይ ፎከስ አድርገን ሌላውን ትተን ሊሆን ይችላል። አሁን ያለኝ ሪኮመንዴሽን እኔ ለጊዜው የግሎች ለምሳሌ ተደራጅተው ስልጠና ካሪኩለም አዘጋጅተው 2 ቀን 3 ቀን ጋዜጠኛ እናስተምራለን ካሉ አፍሌክስ ገብተው ይሰልጥኑ። ለጊዜው ጊዜው ሲደርስ ደግሞ እንሰራዋለን የእናንተንም። አሁን ለጊዜው ግን ለምንድነው በጣም ብዙ ጥያቄ ስላለ ለሁሉም ይሆናል እያልን ሁሉም ሳይሆን እንዳይቀር አሁን እንሰራለን ብዬ ቃል አልገባላችሁም። አስፈላጊነቱን አምናለሁ። ለጊዜው ባለን ተቋም ተጠቀሙ። ጊዜው ሲደርስ ደግሞ እሱም ይሰራል። የፌደራልና የክልል ችግሮች አሉ። ትክክል ናችሁ። ኢምፕሩቭ አድርገናል። የሚቀረውን ደግሞ እያየን እንፈታለን። ፋይናንስ በሚመለከት በጣም ብዙ ስለሆናችሁ በየቀኑ ስለሚፈጠር ሚዲያ ትንሽ ያስቸግራል። ግን መደገፍ እንዳለበት ይታመናል። የክልል ሚዲያዎች ከክልል አመራሮች ጋር እነጋገራለን። እዚህ በሀገር ደረጃ በማዕከል ደግሞ ያላችሁት ከኮሙኒኬሽን ሚኒስትሩ ጋር እነጋገራለን። በጅምላ ለሁላችሁ ብዬ የማይሆን ቃል አልገባም። ግን እንደየስራ ባህሪያችሁ እና እንደ ኮንቴንታችሁ ይዘት ድጋፍ ለማድረግ እንሞክራለን፣ እንዳይወድቅ ማለት ነው። የምትሰሩት ደግሞ 5-10% እንደየተቋሙ ቢለያይም ዞሮ ለሀገር ስለሆነ ስለምታነቁ ማክሲመም ኤፈርት ይደረጋል። ሚዲያዎች ጠንከር ብለው ከልመናና ከተረጂነት ወጥተው መርህ ላይ ቆሞ መስራት እንዲችሉ ለመደገፍ ይሞከራል። የመረጃ ስርጭት ችግር አለ እንዳላችሁት በየቀኑ ስራዎቻችንን ሁሉም የስራ ኃላፊ ባለው የሶሻል ሚዲያ አውድ ፖስት ያደርጋል። ከዚያ በተረፈ ኢንኳየር ማድረግ የሚፈልጉ ፈርዘር ኢንቨስቲጌት ማድረግ የሚፈልጉ ሰዎች ብዙ እድል አያገኙም። ፕራግማቲክ ለሆኑ ናሽናል ኢንትረስት ለገባቸው ሲጠይቁ በመረጃ በፋክት ላይ ሆነው XYZ ብሎ የሚጠይቁ ሰዎች ሲኖሩ ምንም ችግር የለውም። ኮሙኒኬሽን ሚኒስቴር እያጠራ ሲያቀርብልኝ ወደፊት እናያለን ማለት ነው።